ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር በዛብህ ይህን የመሰለ የሐሳብ ውሽንፍር ሲያጠናፍረው ሰንብቶ ይህን የመሰለ የታወከ የሐሳብ ማዕበል 3 ቀንና ሌሊት ሲያንገላታው ሰንብቶ በመጨረሻም ያለ ጥፋት ከተፈረደበት ቅጣት ለማምለጥ ከሙታን ኑሮ የሕያዋን ኑሮ ለመኖር በጀመረው ትግል ድል መሆኑን አምኖ መሸነፉን ተቀብሎ ጸጥ ማለት ማረፍ ጀመረ። ተንጠልጥሎ ወድቅ አልወድቅ ከማለት መውደቅ በስንት ጣዕሙ መውደቅ ያሳርፋል። ስለዚህ በዛብህ ወደቀና አረፈ። አንድ ቀን ወደ ዲማ ነጋዴዎች ቤት ቢሄድ ወደ አገራቸው ለመነሳት ጭነታቸውን ሲቀረቃቅቡ ደረሰባቸው። እኛስ ሲቀሩ ጊዜ ሳናገኘው ልንሄድ ነው ብለን ፈርተን ነበር አለ ከነጋዴዎቹ አንዱ በዛብህን ሲያይ። ጤና አጥቼ ሰነበትኩ። ይህን ደብዳቤ ለአለቃ ካሳ ዳምጤ ታደርሱልኛላችሁ? አለ በዛብህ አንድ ኤንቨሎፕ ከኪሱ አውጥቶ። የገባሁ ለተሰጣቸዋለሁ ቤቴም አላሳድረው አለ ነጋዴው እየሳቀ። ይድረሳቸው እንጂ ቢያሳድሩትም ግድ የለም። ነጋዴው እንዳለው ዲማ የገባለት ደብዳቤውን ለጉዱ ካሳ አስረከበ። የተጻፈው ለሰብለ ስለነበረ በበነጋው ደረሳትና በዛብህና እሷ ለአጭር ጊዜ የፍቅር ዓለማቸውን ባዩበት እልፍኟ ውስጥ ተቀምጣ አነበበችው። የስንብት ደብዳቤ ነው። ሰብለ 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 ወዳጄ እመቤቴ፣ የመዓልት ምርኩዜ የሌሊት መብራቴ፣ ስራብ እንጀራዬ ስጠማ ወተቴ፣ ሳዝን መጽናኛዬ ስደክም ጉልበቴ፣ ሳጣ አለኝታዬ ስጠቃ ኩራቴ፣ የሥጋ የመንፈስ ያለሽኝ አንድ ሀብቴ፣ ቁርጥ ከሆነማ እኔ አንቺን ማጣቴ ምን ዋጋ ሊኖረው ከእንግዲህ ሕይወቴ? የለም ሕይወት በቃኝ ሊገላግለኝ ሞቴ። ተቀማሁ ወይኔ ድሃ በመሆኔ ጥዬሽ የሄድኩለት ወንዝ ተሻግሬ የደም እንባ አልቅሼ በድሌ አማርሬ የኋሊት ስጎተት በፍቅርሽ ታስሬ ወደፊት መራመድ እያቃተው እግሬ አሁንም ቆሜ እያየሁ ዞሬ ምን ልቤ ቢፈራ ባይቀር መጠርጠሬ በተስፋ ነበር የወጣው ከሀገሬ። እስከ ዛሬም ድረስ በሕይወት መኖሬ ተስፋ ሆኖኝ ነበር ፍቅርሽና ፍቅሬ። ግን እውነት ከሆነ የነገሩኝ ወሬ ሊያገባሽ ነው ብለው ባለብዙ በቅሎ ባለብዙ በሬ በፍቅር ለሞተ መታሰቢያ ሆኖ እንዲኖር መቃብሬ መኖር አልፈልግም ሞቼ ልደር ዛሬ። ተቀማሁ ወይኔ ድሃ በመሆኔ። ሰብለ ልጠይቅሽ እስቲ ተናገሪ፣ ከሁሉ እኔን ብቻ እንደምታፈቅሪ ከኔ ተለይተሽ እንዳቺ ልትኖሪ ለአባትሽ ነግረሻል በድፍረት ሳትፈሪ? ድምድም አሻፈረኝ ያለሱ አላገባም ብለሻል ሳታፍሪ?
ወይስ እንደ ሌሎች ታፍኖ ተዳሪ ዝም ብለሽ ተቀበልሽ ሳትከራከሪ? ወይስ ተለይተን ብዙ ቀን ስትኖሪ መቼም ሰው ከንቱ ነው ሲፈጥረው ፈጣሪ ተለውጦ ይሆን ከቶ ያንቺን ባህሪ? የለም ማሪ እሺ አትዘከሪ፣ ዱብዳ ወድቆብኝ ለሸክሙ አስቸጋሪ ጨንቆኝ ስለፈልፍ እንደ ቀባዣሪ ባንቺ እምነት የሌለኝ ብመስል ጠርጣሪ መሆንሽን አውቃለሁ ፍቅርሽን አክባሪ በሀብት ለመደለልህ የማትሞክሪ ተቀማሁ ወይኔ ድሃ በመሆኔ አውቃለሁ አባችን እንዳማጠንሻቸው ነፍስና ስጋንን እባክህ አይለዩን አባባ እንዳልሻቸው ከዚያም አይሻለሁ ወድቀሽ ከፊታቸው እየተሰቃየሽ ስትለምኛቸው እንባሽ ይታየኛል ሲፈስ በእግራቸው። አይ አባት ክፉ ምቀን የሞላቸው እስቲኛ ደስ ቢለን ምን ጎድሎባቸው የእሳቸውን ሕይወት ኑረው በፈንታቸው የእኛን ሕይወት እንዲከንቱ ማድረጋቸው። እኔስ ባዳቸው ነኝ ይቅር ልበላቸው ደስታ በብዙ ሀብት ይገዛ መስሏቸው እንዴት ይነግዱ በገዛ ልጃቸው። ዳኛ ቢኖር ኖሮ የሚጠይቃቸው ከቶ የሚሰጡት ምን ይሆን መልሳቸው? ዳሩ ዳኛ የለም ልተወው ግድ የለም ዳኛ የለም እንጂ ቢኖርማ ዳኛ ህሊናው ባለው በግቦ ያልተኛ እንዳንቺ አባት ያለ ጨካኝ አመፀኛ በልጁ የሚነግድ ሲገኝ ግፈኛ እጁን ወደ ኋሊት ታስሮ በመጫኛ ይሰቀል ነበር እንደ ወንጀለኛ። ዳሩ ዳኛ የለም ልተወው ግድ የለም ጊዜው አቤት አቤት ለማን ልጩህ እኔ ነፍሴን ወስደውብኝ ሲቀር ብቻ በድኔ አልቅሶ እንዳይቀብረኝ እንዳያዝን ወገኔ ቆሞ ሲንቀሳቀስ ይታያል ግብኔ በማን ደርሶ ያውቃል እንዲህ ያለ ብያኔ ሳያጠፉ ቅጣት ሳይሞቱ ኩነኔ። ዳሩ ዳኛ የለም ልተወው ግድ የለም ጉልበቴን ሳላጥፍ ወገቤን ሳልፈታ ቀን እረፍት ሳያምረኝ ወይ ሌሊት ምኝታ እርም ብዬ ትቼ ከሰባር ጨዋታ ከጸልይ ስማልል ከጠዋት እስከ ማታ ያሳየኛል ብዬ አይንሽን ለአንድ አፍታ አጥፊዎችን ሁሉ ይቅር ባዩ ጌታ መቼም ያልጻፈኝ ነኝ ስፈጠር ለደስታ አመጣልኝ መርዶ በምስራች ሸንታ። ዳሩ ዳኛ የለም ልተወው ግድ የለም እግዚአብሔር ሲፈጥረኝ ጥንቱን በዚህ መሬት ሳለቅስ ተወልጄ ሳለቅስ ኖሬበት ሳለቅስ እንዲሄድ ነው ወደማልቀርበት መከራ ጠግቤ ደስታ እንድራብበት ሌሎች የበሉትን ዕዳ እንድከፍልበት ሌላው ጠግቦ ሲያድር እኔ እንዳልቀምስበት እንዲህ ያለውን ፍርድ አድሎ የሞላበት አቅም ስለሌለኝ የምቃወምበት ዝም ብዬ እቀጣለሁ መቼስ ምን አለበት ብቻ ሳላጠፋ በተቀጣሁበት የሰጠኝ አእምሮ ዝመራመርበት ቅንና ጠማማ ለይቼ እንዳውቅበት ምንም እንኳን ባይችል ቅጣት ሊጥልበት ይኖራል ሁልጊዜ እንደፈረደበት። ዳሩ ዳኛ የለም ልተወው ግድ የለም እኔንስ ግድ የለም ይቅጣኝ ይደብድበኝ መቼም ለመከራ ለጣሪ መደበኝ ሳዝን ኖሬ እንድሞት እየተፈጠርኩ ነኝ። አንጀቴን የበላው አሁን ያሳዘነኝ ታምሜ የማልድነው በሽታ የሆነኝ እሱ የጠላኝ ተገኝተሽ ስትወጂ አንቺንም ከኔ ጋር መቅሰቱ ነው እንጂ። ዳሩ ዳኛ የለም ልተወው ግድ የለም ከልብ የሚያስማማ ዘመድ ወዳጅ ጠፍቶ ጨነቀኝ ጠበበኝ ምን ላድርግ ይሆን ከቶ እንጀራ በመሶብ ጠጅ በእንስራ ሞልቶ ጌትነት ሲጠራኝ በሩን ቧ አድርጎ ከፍቶ ሹመት ሲለምነኝ እጆቹን ዘርግቶ ልቤ ከኔ ይልቅ ሰብለ ላንቺ አድልቶ ጌትነት ያላንቺ ከንቱነቱን አይቶ አንቺ በሌለሽበት መደሰቱን ጠልቶ ወዳጁን ከሃዲ እንዳይባል ፈርቶ ሁሉንም እምቢ አለ ድምፁን አሰምቶ። ምከሪው እባክሽ አርፎ እንዲያሳርፈኝ ከንቱ ትግሉን ትቶ
ድል ከሆኑ በላይ መዘረፍ የማይቀር መሆኑን ተረድቶ ተቀማሁ እኔ ድሃ በመሆኔ ልቤን ባባብለው ተጽናናልኝ ብዬ እንቢ አለኝ ምን ላድርግ ንገረኝ ሰብልዬ አንቺ የሚወድሽ ስለተለያየ ቀን ከሌት ያለቅሳል ይላል ወዬ ወዬ በጦር እንደወጉት እየተሰቀየ ተቀማሁ እኔ ድሃ በመሆኔ ሰብለ የኔ ተስፋ የልቤ ደስታ የመንፈሴ ድጋፍ የሀሳቤ ጸጥታ መቼም እንድንገናኝ አልፈቀደም ጌታ ብናለቅስ ብንል ደረት ብንመታ እንግዲህ ተው ይፍተተው ዝምታ ብቻ እንዳትረሺ የፍቅሬን ትዝታ ቀን ስትቀመጪ ስትተኝ ማታ እንግዲህ ደህና ሁኚ ሁልጊዜ አይለይሽ የእግዚአብሔር እርዳታ መከፋት አይንካሽ የልብ ቅርታ ካለሽበት ሰው ጋር ባለሽበት ቦታ ተቀማሁ ወይኔ ድሃ በመሆኔ ለባለድል ከሆንሽ እኔ ስላልታደልኩ በደስታ እንድትኖሪ እመኝልሻለሁ እኔ ግን ከእንግዲህ ከአንቺ ከተለየሁ እስኪ ጠራኝ ድረስ በሕይወት እስካለሁ ከትዝታሽ ጋራ ቆርቤ እኖራለሁ እንግዲህ ደህና ሁኝ ባያሌው ደህና ሁኝ ሰላም ብዬሻለሁ ወይኔ ወይኔ ተቀማሁ ወይ ድሃ በመሆኔ በዛብህ በተስኪያን አገልግሎቱን የተወበት ምክንያት ምንድን ነው ደብተራ መንበሩ አሉ አለቃ ስርግው አንድ ቀን ከቤት ከጠፋ 5 ቀን ስለሆነ ተማሪ ሁሉ መፈተን መጀመሩን አልሰማም ጌታዬ ወደ አዲስ አበባ ከሄደ በኋላ ወዲያው በአንድ ወር ውስጥ ፊታውራሪ ታፈረ ድንበሩ ሰብለን አይተው ሰርጉ ለገና እንዲሆን ተወሰነ። ነገር ግን በመካከሉ ሰብለ በጽኑ ታማ የገናን ዓመት በዓል ሁሉ ትተርፍ አትተርፍ እየተባለ ቤተዘመዱ ገና በስጋት ላይ ስለነበረ ለገና የተቀጠረው ሰርግ ወደ ፋሲካ ተላለፈ። ቀኑ ሲደርስ ከ7 ወር በላይ በየወገኑ በዝርዝር ሲሰናዳ የኖረው ድግስን ድግስ የሚያሰኘው ነገር ሁሉ አንድ ላይ የሆነ የመጨረሻ መልኩን መያዝ ጀመረ። ዳሱ መሰራት፣ እንጀራው መጋገር፣ ጠጁና ጠላው በየጋኑ መሾም፣ ወጡ በየአይነቱ መሰራት ጀመረ። እቤት ከሚሰናዳው ሌላ እንደየአቅማቸው አንድ ወይም ከአንድ በላይ ፍሪዳ እያረዱ አንድ ወይም ከአንድ በላይ አቆልቋይ የሚይዙ መሆናቸውን ያስታወቁ የፊታውራሪ መሸሻና የወይዘሮ ጥሩ አይነት ባለቁርጥ ዘመዶች ብዙዎች ናቸው። በዚያ ላይ ከነማይ ከወባልና ከጥላት ግን ከጎንቻና ከሳር ምድር ለደስታው ተካፋይ እንዲሆኑ የተጠሩ መኳንንትና ስማቸው የታወቀ ታላላቅ ሰዎች እንደየአቅማቸው ፍሪዳ፣ በግ፣ ማር ወይም ቅቤ ያልሰጡ ጥቂት ናቸው። ፊታውራሪ የራሳቸው ሀብት አልበቃቸው ብሎ ከዲማ ቤተክርስቲያን እየተበደሩ የገዙትና ከየመኳንንቱ የተላከላቸው ፍሪዳና በግ በየመንጋው ታግዶ ሲታይ ብዛቱ የነማይን የጎንቻንና የሳር ምድርን የዋባልንና የትላትግንን ሰው ብቻ ሳይሆን የኔን የአምስቱን አውራጃዎች ጅብ ጭምር የሚመልስ ነበር። በዛብህ አዲስ አበባ ያገኘው ነጋዴ እንዳለው ፊታውራሪ መሸሻ ሰርጌም ተስካሬም የልየ ሰርግ ነው ስላሉ እነማይ በሙሉ ጉልበቱንም ሀብቱንም በልግስና ሰጣቸው፣ ደስ አሰኛቸው። ዳሱ በቁሙ ይሁን በወርዱ
ከአንዱ ዳር ወደ ሌላው ፈረስ አስጋልቦ ያደክማል። በውስጡ የተሰራው የእሳቸውና የባለቁርጥ ዘመዶች እያንዳንዱ ከመቶ የማያንስ ሰው የሚያስቀምጥ አቆልቋይ ቁጥሩ ያሳስታል። የድግሱ ብዛትና የመሰናዶው ማማር ብቻ ሳይሆን እየሳቀ እየተጫወተ እየዘፈነ በየስራው የሚታደፈውን ቤተ ዘመድ የቤት አሽከርና የአገር ሰው እንዲሁ በጎን ቆሞ ለሚመለከት ሰው የሚያስገርም ነው። ፊታውራሪ በሴቶች በኩል ላለው ስራ ምሽታቸውን አደራ ብለው ወንዶች የሚሰሩትን ስራ እየዞሩ ሲጎበኙ፣ ሰራተኞችን ሲያበረታቱ፣ አንዳንድ ጊዜም በሕይወታቸው ሙሉ አድርገው የማያውቁትን ራሳቸው ከአንዱ ወይም ከሌላው እጅ መሳሪያ ተቀብለው ሲሰሩ የድካም ምልክት በጭራሽ አይታይባቸውም። ደስታ ባለበት ድካም የለም። ተመስገን ጌታዬ፣ እንኳን የልጄን አዱኛና አበባ አሳየኝ፣ እንኳን የወለዱ አባቶች የሚያዩትን ወግ ማድረግ እንዳያደረከኝ እንጂ ከእንግዲህስ የደረሰ ቢደርስብኝ ግድ የለኝ ይላሉ። ያን ሁሉ መሰናዶ ቆም ብለው ሲመለከቱና ከሁለት ቀን በኋላ ሰብለ ሙሽራ ሆና እነማይ አበባልና ጥላት ግን ዘፍኖ መርቆ ቤተ ዘመድ ስሞ የደስታ ልቅሶ አልቅሶ ከዚያም እሷና ባሏ ፊታውራሪ ራሳቸው ከአዲስ አበባ ያስገዙትን በወርቅ የተንቀለቀለ ሽልማት ተሸልመው በድግድግ መረሻትና በጥልፍ ዕቃ በተሸለሙ በቅሎዎች ቀኝና ግራ ተቀምጠው በሚወጡበት ጊዜ እልልታው፣ ሆታው፣ ተኩሱ፣ ደስታው ያ ሁሉ ዓለም ሲታሰባቸው ልባቸው በደስታ ተማርኮ ዓይኖቻቸው እንባ ይሞሉና ከሰርጉ ቀን ሳምንት ቀደም ብሎ ማታ ማታ ለሰራተኛውና ለዲማዝ ሁል ጊዜ ሰርግ ነበር። ከመብልና ከመጠጥ በኋላ ዘፈን ይጀመርና የደከመው በየቦታው እስኪወድቅ እንዲሁ ሲዘፈን ያድራል። ፊታውራሪ የማያውቁበትን መሃል ገብተው በአንገታቸው ሲዘፍኑ ምሽታቸውንም እየጎተቱ ሲያዘፍኑ አንዳንድ ጊዜም ግጥም ገጠምኩ ብለው እንኳን እንዲገጥሙ የማይቀራረቡ ቃሎች አንድ ላይ ሰብስበው ለአዝማሪ ሲነግሩ ሰውን ሁሉ በሳቅ ይገድሉታል። ያ የግጥም ደንብ ያልተከተለና ቅጡን ያጣ ከመጠኑ አልፎ ቅጡን ያጣ ደስታቸውን የሚገልጽ ስለነበረ ማሳቅ ብቻ ሳይሆን ደስ የሚያሰኝም የሚያሳዝንም ጭምር ነበር። የኛው ቢቷ ልጅ ሰብለ ስትዳር እናቷና እኔ በሕይወታችን ሳለን ባላ አግኝታ ማን ይድራታል ሊሆን ስትባል ልጃችን ደስታችን እንደ ጣና ባህር ቢጠልቁት አያልቅ። ይህን ደስታችንን ማን መግለጥ ይችላል? እኛ እንግለጥ እንጂ ግጥሙ ቢያምር ባያምርም መቼስ ሰው መስፈኑ ደስታውን ሊገልጽ አይደለም ወይ? ግጥም ለማሳመርማ አዝማሪ አለ አይደለም ወይ? እግዚአብሔር ትልቅና ቸር ጌታ በአንድ እጁ ሲቀጣ በሌላው ይክሳል። ሁሉ ጌታ ነው። ምንም ቢሆን ተስፋ አያስቆርጥም። አምና ካደረሰብኝ መከራ በኋላ ይህን ደስታ ባያመጣልኝ ኖሮ ያን መከራ የሚያስረሳና ልቤን ማጽናናት የሚችል ነገር የት አገኝ ነበር? አዎ እግዚአብሔር ቢበድልም መካስ ያውቃል። በደሉን እንርሳና ስለ ካሰንና መስግነው ጥሩዬ አሉ ፊታውራሪ ምሽታቸውን ከስራም ከእንቅልፍ ማጣት ብዛት የተነሳ ደክሟቸው ከሰራተኞች ትንሽ ገለል ብለው ተቀምጠው ሲመለከቱ ስላገኟቸው እሳቸውም ሄደው አጠገባቸው ተቀመጡና አዎ ጌታዬ ምስጋና ይገባዋል አሉ ወይዘሮ ጥሩ። አዎ ሕልማችን ምኞታችን ሞላ፣ ደስ ይበለን ጥሩዬ። የእኛስ ሕልማችን ሞላ። ነገር ግን ምን እንዲሁ እሷን ሁኔታ ስመለከት በደስታዬ መካከል ፍርሃትና ሐዘን ይጠነከራል። እንደሆነስ ሴት ልጅ ከእናት ከአባቷ ስትለይ ደስ ብሏት ተለይታ ትስቃለች። አንቺ ወደ እኔ ስትመጪ እያለቀስሽ መምጣትሽን ረሳሽው? የለም የእሷ ልዩ ነው ጌታዬ።
ምንም ልዩ አይደለም። ቆይ አሁን መልስ ጠርተናት መጣ ጭራሽ ተለውጣ ደስ ብሏት ያላገኘሻት እንደሆን ምን አለ ትይኛለሽ? እስኪ እንዳቆ ያርግልኝ እናጠርጥሬ ግድ የለሽም። አሁን ደግሞ ሶባታል ከማልቀስ በቀር ሌላ ስራ የለም። መለያው ቀን ስለደረሰ ነው። ሌላ ምን መሰለሽ? እሱም ይሆናል ደግሞ ከሱ ሌላ በቀደም አባ ተክለ ሃይማኖት ቤተክርስቲያን እንደሄዱበት ካሳ ዳምጤ መጥቶ አብሯት ቆይቶ ከሄደ ወዲህ ጭራሽ ባሰባት አሉ። ካሳ ዳምጤ በጭራሽ ቤት እንዳይደርስ አላልኩም ኖሯል። ለምን መጣ? ያን ዕለት ያሰኘውን ሰይጣን እንጃለት እንጂ ቤታችንን እርም ብሎ ከተወው ስንት ጊዜው ነው ጌታ። መነኩሴውም አይረቡም እባክሽ። ሰው ያለ ቅጥ መጠጥ ከወደደ አይረባም። በመጠጥ አባብሎ ወደ ቤተክርስቲያን ሄደው እንዲሉ አድርጓቸው ይሆናል። እሱስ አይመስለኝም። ከካሳዬ ጋር ተስማምተው ያደረጉት ቢሆን ኖሮ ያዩትን ሁሉ እንዲያዝነው አይነግሩኝም ነበር። ምን አየዋሉ? ካሳዬን በፍቆሽ በር ሲወጣ አየሁና የቤት ብገባ ሰብለን ወረቀት እያነበበች ስታለቅስ አገኘኋት አሉ። የምን ወረቀት አሉ ተባይ ደንግጠው። ምን አውቃለሁ አባ ተክሌ ከነገሩኝ በኋላ በጠይቃት የተማርኩትን እንዳረሳ ጽፌ የማጠናበት ነው አለች። አሳየኛ ባልሻትም ብያት ነበር ጣልኩት አለች። በይተው የለም ይሄ ሁሉ ማለት ያደርሷል አሉ ታውራሪ ትንሽ ሲያስቡ ቆይተው ሲነሱ። በጎጃም ያላገባች ልጃገረድ ቆንጆ ያገባች ሴት በገኝ ትባላለች። የቆንጆና የበገኝ መለያ ከሆኑት ምልክቶች አንዱ መታጠቂያቸው ነው። የበገኞች መታጠቂያ መቀነት ሲሆን የቆንጆዎች መታጠቂያ ሚር የሚባል ጠፈር ነው። ስለዚህ የሰርጉ ዋዜማ ማታ ሙሽራዋ ከቆንጆዎች ኑሮ ወደ በገኝነት ኑሮ ለመተራረፍ የሚጀምርበት በመሆኑ ሆማም የሚር መፍቻም ይባላል። በዚያን ዕለት በተጠራ ሁሉ መኳንንት፣ ወይዛዝር፣ ሽማግሌው፣ ባልቴቱ፣ ቆንጆ፣ ጎረምሳው፣ ልጁ የሚር መፍቻ የሚጠፉ በከበረው ቦታ ገብታ ትቀመጣለች። ከዚያም ከቆንጃይቱ መካከል የሙሽራዋን የተተበተበ ሚር ለመፍታት ብርቱዋ ትመረጥና እሷ ለመፍታት ሙሽራዋ ላለማስፈታት ትግል ይጀመራል። ሙሽራዋና ሚር ፈቺዋ ደክመው እስኪያልባቸው ሲታገሉ የከበባቸው ሰውም ትግላቸውን እየተመለከተ ሲስቅና ሲያወጣ ብዙ ቆይቶ በመጨረሻ ሚሩ ሲፈታ እዚያ ያለው ሁሉ መነኩሴዎች እንኳን ቢሆኑ ተነስተው መሰን አለባቸው። ከዚያ በኋላ ሙሽራዋ ወደምታድርበት ቦታ ተመልሳ እሮ የሚባል ቡኮ መሳይ ነገር ተቀብታ ታድርና ገና ሳይነጋ በሙቋ ታጠብ የማታምረዋ እንኳ በጣም ታምራለች። ሰብለ የባል ማግቢያ ጊዜ ካለፈ ዘመን ስለሌለው ሚሯን ታብሎ አሸንፎ ለመፍታት ወንዶች ካልሆኑ እንኳን ከቆነጃጅቱ መካከል ከበገኞች መካከልም የሚችል መኖሩ ያጠራጥር ነበር። ስለዚህ እንደ ልማዱ በቆነጃጅቱ ታጅባ መታ ስትቀመጥ ሚር ፈቺ ሆና የተመረጠችውን እስኪያይ ድረስ ሰው ሁሉ አይኑንም አፉንም በሰፊው ከፍቶ በናፍቆት ይጠባበቅ ነበር። ወዲያው አንዲት ከ13 ዓመት በላይ የማትሆን ልጅ ከቆነጃጅቱ መካከል ተለይታ ወደ ሰብለ ስትሄድ የሁለቱን ልዩነት አይቶ የተሰበሰበው ሁሉ ከዳር እስከ ዳር በሳቅ አወካ። ነገር ግን ሙሽራዋ ለሰው ይምሰል ያክል ትንሽ ስታስቸግር እንደቆየች ሚር ፈቺዋ ሚሩን ከሰብለ ወገብ መዘዝ አድርጋ ስትነሳ እልልታውና ውካታው ከዚያም ዘፈኑ ተጀመረ። ሰብለ እንደ ልማዱ ዘፈኑን ባርካ ሌላው ሲዘፍን እሮ ልትቀባ ወደ እልፍኟ ሄደች። አባትና እናቷ የዘፈን መሪዎች ሆኑ። ሙሽራዋ ናቸው የተመለሱት ቆነጃጀት
ከወንዶች ልጆች ጋር ዘፈን ውስጥ መገፋፋቱ፣ መረጋገጡ፣ መቆናጠጡ፣ መሽኮርመሙ፣ አብሮ መስፈኑ አመለጠን ብለው ሙሽራ አጃቢ በመሆናቸው ማዘናቸው ከፊታቸው ይታይ ነበር። ወንዶችና ሴቶች ልጆች ተገናኝተው ያለ ተቆጪ ያለ ቀጪ ንጹህ የድንግልና ፍቅራቸውን የሚለዋወጡበት ሰርግ ወይም ዓመት በዓል ስለሆነ እንዲህ ያለው አልፎ አልፎ ብቻ የሚገኘው አጋጣሚ ሲያመልጥ እውነትም ያሳዝናል። ልጆች ወደ ጨዋታው ሂዱ አለች ሰብለ ሁኔታቸውን ሁሉ ተመለከተችና። እሮውንስ ማን ይቀባሻል አለች ሚርፈችዋ። ግድ የለም ሀብትሽ ትቀባኛለች አለችና ሰብለ ቆነጃጅቱ እየሮጡ ሲወጡ ወደ ሀብትሽ ዘወር ብትል ሀብትሽ በበኩላ አቅፋ ከንፈሯን አስረዝማ አየቻት። ሀብትሽ ለአባቴና ለእኔ ራታችንን አምጪልንና አንቺም ወደ ጨዋታው ሂጂ። እሮውንስ ግድ የለም እኔ እቀባዋለሁ። ፊቴን ብቻ ነው ሌላ አካላቴን አልቀባም። ነገር ግን ገና በጣም ሳይነጋ ሙቀዋና ልጆቹን ይዘሽ መጥተሽ እንድታጥቡኝና ልብሴን እንድታለብሱ አደራሽን። ታብዱ አድራችሁ ጠዋት እንቅልፍ እንዳያሸንፋችሁና እሮ አሸክማችሁ እንዳታሳፍሉኝ። ግድ የለሽም ለእሱ አታስቢ አለችና ሀብትሽ ራት ለማምጣት መሮጥ ስትጀምር ለእኔስ ራት ቀርቶብኝ የምጠጣው ባገኘሁ አሉ አባ ተክለ ሃይማኖት። መጠጣት ከቻሉ ጠጅ በገንቦ ሞልቶ መጥቶሎታል አለች ሰብለ ፈገግ ብላ። አረቄስ አረቄውን ሳስብ ቆይቼ ረሳሁት። አንድ ጠርሙስ አረቄ ጨምረሽ አምጪ ሀብትሽ። ሀብትሽ ሮጣ ራት እስክታመጣ ድረስ አባ ተክለ ሃይማኖት 2 ብርሌ ጠጅ ጠጥተው 3ኛውን ይዘው ነበር። ራት በልተው እስኪጨርሱ 6 ብርሌ ጠጅና በትልቅ መለኪያ 3 አረቄ ጠጥተው ሰከሩና ተነስተው ደበሏቸውን ተለበሱ ይዘፍኑ ጀመር። ደበሎዬን ላውለቀው? የለም ከነደበሎ ሲዘፍኑ ነው ጥሩ። ጥሩ ነኝ፣ በጣም ጥሩ ነው። አንቺ ነሽ ጥሩ። እሺ አንቺ ነሽ ጥሩ። ብቻ ምን ይሆናል? ግድ የለም ይቀመጡና ይጠጡ፣ አረቄ ይጠጡ። እሺ እኔት አሉና አባ ተክለ ሃይማኖት ጠርሙሱን አንስተው እንደ ውሃ ግጥም አድርገው ጠጥተው ሲያጋምሱ ሰብለ በግድ ታግላ ቀማቻቸው። ያም ሆኖ አይኖቻቸው ፍጥጥ ብለው ሰውነታቸው ሁሉ በላብ ተነክሮ ወደቁ። ያን ጊዜ ጅብ ቢቀራመታቸው በጭራሽ አይሰማቸውም። ዘፈኑ እንዲሁ አደረ። የጠማው በየቦታው ከተሾመው ጠላዩን ጠጅ እየጠለቀ እየጠጣ፣ የደከመው ክፍት ቦታ በተገኘበት ሁሉ ትንሽ ሸለብ ብሎ ለማረፍ ሲወድቅ አርፎ የቆየው እየተተካ ሰው ይለዋወጣል። ዘፈኑ ግን አንድ ጊዜ እንኳን ሳያቋርጥ እንዲሁ አደረ። ጠምቷቸው የማይጠጡ ደክሟቸው የማያርፉ እየጠጣና እያረፈ ከሚመለሰው ሁሉ ጋር ሲዘፍኑ ያደሩ የሚፈራረቅባቸውን ሁሉ ያሸነፉ ፊታውራሪ መሸሻና ወይዘሮ ጥሩ አይነት ብቻ ናቸው። ከመንጋቱ በፊት ሀብትሽ እመቤቷን እንደነገረቻት ውሃዋን አሙቃ ሚር ፈቿንና የሙሽራዋ ደንገጡር እንዲሆኑ የተመረጡትን ቆነጃጅት ከያሉበት እየፈለገች ሰብስባ ሰብለን አጥበው ልብስ ለማልበስ እየዘፈኑ ሄዱ። ከዚያ እንደወጉ በበር ቆመው ትንሽ ዘፈኑና ሙሽራዋ በሩን ዘግታ አላስገባም ማለትና መታገል እየተለመደ ስለሆነ ብርቱ ትግል ይገጥመናል ብለው አስበው ኃይላቸውን አንድ ላይ አድርገው የተዘጋውን በር ለመግፋት ሲሰናዱ የአንደኛዋ እጅ ተሳስቶ ትንሽ ነካ ቢያደርገው ተከፈተ። ደክሟት ሳትዘጋው ተኝታለች አለች ሀብትሽ። ታዲያ በር ቆመን ያን ያክል ስንዘፍን
ተነስታ ያልዘጋችው እንዴት ነው አለች ሚርፈችዋ። ምን